በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለሊቀ መልአኩ ለቅዱስ ዑራኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በሐምሌ ወር የሚነበበውን የሊቀ መልአኩ የቅዱስ ዑራኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ልመናው አማላጅነቱ ለዘላለም ከወዳጆቹ ከሁሉም ሕዝበ ክርስቲያን ጋር ይሁንና በሐምሌ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳኒ ነው። የቅዱስ ዑራኤል የድርሳኑ መጽሐፍ የለዚህ ቅዱሳን ክብራቸውን እንደተናገረ ያግብአ ጽዮን በነገሰ በአምስተኛው ዓመተ መንግሥቱ ደብረ ሊባኖስንና ደብረ ብስራትን ጎበኛቸው፣ አከበራቸውም። ከዚህም በኋላ የንጉሡ የይኩኖ አምላክ ልጅ አምደ ጽዮን ነገሰና የኢትዮጵያን ምድር ከጠረፍ እስከ ጠረፍ አንድ አድርጎ ገዛ። በዚያንም ወራት ስሙ ያዕቆብ የተባለ ጳጳስ ወጣና ቅዱሳን መነኮሳት ከሆኑት ከአባ ተክለ ሃይማኖት ልጆች 12ቱን መርጦ በሸዋና በዳሞት ምድር 12 ክፍል ተከፍለው እንደ ክርስቶስ ሐዋርያት የወንጌልን ሕግ እንዲያስተምሩ አደረጋቸው።
ስማቸውና ሀገረ ስብከታቸውም እንደሚከተለው ነው። የደብረ ሊባኖሱና የግራርያው አባ ፊልጶስ፣ የተጉለቱና የወረቡ አባ አኖሪዎስ፣ የመርሃ ቤቴውና የመንዝ የሰማዕቱ መርቆሪዎስና የፈርጋጡ ማቴዎስ፣ የጽላሉሹ ታዲዮስ፣ የደዋረው ተስፋ ሕፃን፣ የወንጁና የጎጎቱ፣ የጉራጌውም ሀገር ኢዮስያስና የአናርት ሀገር ዮሴፍ፣ የዳሞቱ መድኃኒነ እግዚእና የወገጉ ሳሙኤል፣ የጊቢው እንዲሁም ገብረ ክርስቶስ ናቸው። እለዚህ ቅዱሳን ሸዋንና ጉራጌን አንዕርትና ዳሞትን ከ12 ክፍል ተካፍለው እንደ ሐዋርያት የክርስቶስን ሃይማኖትንና የወንጌልን ቃል በንጉሡ በአምደ ጽዮን ዘመነ መንግሥት አስተማሩ። የዚህ ንጉሥ ስሙ ምልክት በቅዱስ ዑራኤል ድርሳን መጽሐፍ አ ተብሎ ተጽፎ ይገኛል። ከዚህም በኋላ ዳግማዊ ዳዊት ማለትም ሁለተኛው ስሙ ዳግማዊ ቆስጠንጢኖስ የተባለ ንዋየ ማርያም ነገሰ። ይኸውም ሃይማኖቱ የቀና አምላክን የወለደች እመቤታችን ድንግል ማርያምን የሚወድ ነበር። እርሱም ወንጌላዊው ሉቃስ የሳላትን የእመቤታችንን ስዕል ከኢየሩሳሌም አስመጣ። አንዲቱን ስዕል ቅዱስ ዑራኤል በአምላካችን ደም በቀደሳት ጀብላ በምትባል ቦታ በጎጃም አስቀመጣት። ሁለተኛዋን በደብረ ወርቅ፣ ሦስተኛዋን በሐይቅ ውስጥ አኖራት። ወንጌላዊው ዮሐንስ የሳለው የዑራኤልን ስዕል ግን በከተማው ውስጥ በወርቅ ግምጃ በተሠራ ድንኳን ውስጥ ከእርሱ ጋር አኖረው። የጌታችንን የቀይ ግምጃ ልብስ ግን ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳት በአምባሰል ሀገር በክብርም ነገሥታት ደብር ውስጥ አስቀመጠው። ያንንም ደብር ከከበሩ አድባራት ሁሉ ይልቅ የእሱን ክብር ከፍ ከፍ አደረገ። ስሙንም ደብረ ከርቤ ብሎ ሰየመው። በዘመኑም ከኢየሩሳሌምና ከሶርያ ሀገር ብዙዎች ቅዱሳት መጻሕፍት መጡ። ዳግመኛም በምስር ውስጥም ከምትሆን ከማልቃን ሀገር መጽሐፈ ግብረ ሕማማትና ሃይማኖተ አበው እንደዚሁም አምላክን የወለደች የእመቤታችን የድንግል ማርያም የድርሳኗን ዜና በሚያበስር እንደዚሁም መጽሐፍና ካልሃቀሩ በሚባል ከልጇ ታምር ጋር መጣ። ይህም ተረፈ ወንጌል ማለት ነውና። ሦስተኛም የአንቀጹ ቁጥር 49 ከንዑሳን ምዕራፎቹ ጋር 369 የሆነ የጌታችን የኢየሱስ ክርስቶስ መጽሐፈ ኪዳኑ ጭምር መጡ። አራተኛ አምላክን የወለደች የእመቤታችን የድንግል ማርያም የታምራቶቿ መጽሐፍ ቁጥር 367 የሆነ ከጥልጥልያው ከደቅስዮስም ዘንድ ቁጥሩ 900 የሆነ ከእንጦንዮስም ደብር መጣ። አምስተኛም ስምዖን አምዳዊና ኤፍሬም ጌታችን አምላካችን ኢየሱስ ክርስቶስ ከአባቱ ከአብና ከመንፈስ ቅዱስ ጋር በአኗኗሩ አንድነት ያለው መሆኑን የሚያስረዳ በቀናች ሃይማኖት የደረሱት መጻሕፍትም ነው። ስድስተኛም የአንቀጹ ቁጥር 344 የሆነ ኤፍሬም የደረሰው የምስጋናው መጽሐፍና የሳዊሮስ መጽሐፍ የቂሳርያው የባስልዮስ መጽሐፍ ናቸው። የያዕቆብ ዘስሩግና የያዕቆብ ዘንጽቢን መጽሐፍ መጥተዋል። የእስክንድርያው አባ ጌርሎስና የአንጾኪያው አባ ዘካርያስ አምላክን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም በነፍስ በሥጋ ድንግል መሆኗን የሚያስረዳና ስለ ቀናች ሃይማኖት እንደ ኤፍሬም የደረሱት ሰባተኛም የአምላክ እናት በዓል እንደ ልጇ በዓል የሚከበርበትና የዕለተ ሰንበት የክብሯን ሁኔታ የሚያስረዳ መጽሐፍ ከመጽሐፍ ሁሉ በላይ አድርጎ በደብረ ከርቤ ውስጥ አስቀመጠው። ይህ ንጉሥ ኢትዮጵያንና
ግብፅን ከኢየሩሳሌም ጋር አንድ አድርጎ ገዝቷቸዋል። በዚያን ዘመን ከእርሱ ጋር የነበሩ ቅዱሳን ሁሉ ስሙ ሰላማ ተብሎ የተሰየመ ጳጳስ አባ ፊቅጦርና የወገጉ አባ ሳሙኤል፣ ሦስተኛ የዋልድባው አባ ሳሙኤል፣ አራተኛው የሽግላው የዋልድባው አባ ጊዮርጊስ ናቸው። በእርሱ ዘመን በቅዱስ ዑራኤል ጸሎት ሀገራችን ኢትዮጵያ በቀናች ሃይማኖት ማለትም በተዋህዶ ሃይማኖት አበራች። ይህም ንጉሥ በእነዚህ ያለ ደግ ሥራ ሳለ በሰላም አርፎ ወደማያረጅና ወደማይጠፋ ዘላለማዊ ሕይወትን ሄደ። ከዚህም በኋላ ልጁ ይስሐቅ ነገሰና ስመ መንግሥቱ ውድማርድ ተባለ። አባቱ መንፈሳዊ እንደሆነ እርሱ ደግሞ መንፈሳዊ ሆነ። በሸዋ ክፍለ ሀገር በተጉለት ውስጥ በደጋውም ክፍል አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን ከሠራ በኋላ እንዲሁም በዚሁ ሀገር ውስጥም የቅዱስ ሚካኤልን ቤተ ክርስቲያን ሠራ። ዳግመኛም ወደ ጎጃም ሄደና የፊተኛውን አፍርሶ በታቦተ ቅዱስ ጊዮርጊስ ስም ታላቅ ቤተ ክርስቲያን ሠራ። ስሟንም የደጋዋ ደብረ ድማ ብሎ ሰየማት፣ አከበራት፣ ከፍ ከፍም አደረጋት። የቅዱስ ጊዮርጊስ ገድሉ ከአረብ ወደ ግዕዝ የተተረጎመው በእርሱ ዘመን ሲሆን የመጽሐፈ ገድሉ አመጣጥ ግን በአባቱ ዘመነ መንግሥት በብባው ሀገረ ጳጳስ እንዲሁም በሚሆን በቅዱስ ጊዮርጊስ ቦታ በአባ ሚካኤል እጅ ነው። የመላእክት አለቃ በሚሆን በቅዱስ ዑራኤል ልሳን መጽሐፍ ውስጥ የስሙ ምልክት ይህ ተብሎ የተጻፈው ይህ ቃል ተፈጸመ። ይህም ንጉሥ በሰላም አረፈና ወደ ሰማያዊት የሕይወት ሀገር ገባ። ከዚህም በኋላ ወንድሙ እንድርያስ ነገሰ። ስመ መንግሥቱም የቀናች ሃይማኖትን በማደሱ ሁለተኛው ስሙ ቴዎዶስዮስ፣ ሦስተኛ ስሙ መንግሥቱ ውድማ አርድ ተባለ። ይህም ንጉሥ 40 ዘመን በሰላም ነገሰ። በዘመነ መንግሥቱ የአቡነ ተክለ ሃይማኖት አጽም ወደ ሌላ ቦታ አዘዋወረና ከመቃብሩም ላይ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በወርቅና በብር አስጊጦ ታላቅ የሆነ ቤተ ክርስቲያንን ሠራ። መነኮሳቱን ወይንም ካህናቱን መቃብሩን ከታቦተ ማርያም ጋር በወርቅ ጥል እንዲሁም በዕፀ መስቀልና ከእብነ በረድ አረንጓዴም አይነት በሆነ ዕንቁ ከተሠራ የወርቅ መስቀል ይዘው እንዲያጥኑ አደረገ። ዳግመኛም እንደ ፀሐይ ብርሃን ውበት በሚሰጡ ነጭ ዕንቁ በሆነ በብረሌና ቢጫ አይነት በሆነ በአጶሮጊዮን ዕንቁ በተሠራ የወርቅ ጥና እንዲያጥኑ አዘዛቸው። በሱ ዘመነ መንግሥት አባታችን አባ ገብረ መንፈስ ቅዱስ አረፈና በደብረ ዝቋላ 5 አብያተ ክርስቲያናትን ሠራ። አንዱ በጌታችን በኢየሱስ ክርስቶስ በታቦተ መድኃኔ ዓለም ስም ሲሆን የዚህን ክብረ በዓል ጥቅምት 27 ቀንና ታኅሳስ 29 ቀን እንዲከብር አደረገ። የአባታችን የአባ ገብረ መንፈስ ቅዱስ ልደት ጌታችን ኢየሱስ ክርስቶስ በተወለደበት ዕለት ስለሆነ በዚሁም ዕለት እንዲከብር አደረገ። ዳግመኛም ጌታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን በጾም ወራት ስለሆነና የአባታችን የገብረ መንፈስ ቅዱስ ዕረፍቱ መጋቢት 5 ቀን ስለሆነ በዚሁ ፈንታ ክብረ በዓላቸው ጥቅምት 5 ቀንና 27 ቀን እንዲከብር አደረገ። ሁለተኛይቱ በእመቤታችን በድንግል ማርያም ስም፣ ሦስተኛውም በጴጥሮስና በጳውሎስ ስም ሰይሞ በዓሉ ሐምሌ 5 ቀን እንዲከብርበት አደረገ። አራተኛይቱ ቤተ ክርስቲያን በቅዱስ ሚካኤል ስም ሰይሞ በዓሉ ኅዳር 12 ቀን እንዲከበር አደረገ።
አምስተኛይቱንም ቤተ ክርስቲያን በቅዱስ ገብርኤል ስም ሰይሞ ታኅሳስ 19 ቀን እንዲከብር አደረገ። እንዲህም በዝቋላ ደብር እንዲከብር ያደረጋቸው በዓላቶች እነዚህ ናቸውና። ዳግመኛም ቅዱስ ዑራኤል ደብረ ዝቋላን በጌታችን በኢየሱስ ክርስቶስ ደም የባረካት መጋቢት 27 ቀን ሲሆን የበዓሉ አከባበር ለምን ተዛወረ የሚሉም ቢኖሩ ይህ የሆነበት ምክንያት በዓሉ በጾም ወራት ስለዋለ ነውና። የክርስቶስ የጾም ወራት የሐዘን የጸሎትና የቀኖና ጊዜ ስለሆነ ልዩ ልዩ ምግቦችን አብዝቶ መመገብና በብዙ መደሰት ስለማይገባ ነው። ስለዚህም ንጉሡ እንድርያስ የመጋቢት 27 ቀን በጾምና በጸሎት ብቻ እንዲታሰብ ወስኖ ይህንን ታላቅ በዓል በፍጹም ደስታ ጥቅምት 27 ቀን እንዲከበር አደረገ። እንዲህም እንላቸዋለን። የደብረ ዝቋላ ቤተ ክርስቲያን በተባረከች ጊዜ ጌታችን ኢየሱስ ክርስቶስ ከእናቱና ከቅዱሳን መላእክቶቹ ጋር ተገለጸ። ነውር ነቀፋ የሌለበት መሥዋዕት ጌታችን ተቀበለ። ንጉሡ እንድርያስም በተመረጡ በካህናት እጅ ሥጋውን ደሙን ተቀበለ። በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይነግስ ተብሎ የተነገረው ቃል ተፈጸመ። ይህ ንጉሥ በደብረ የረሳት ሳለ ከዚህ ከኃላፊው ዓለም በሰላም አረፈና በደብረ ዝቋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ተቀበረ። ለዘላለሙ በማያልፈውም ደስታ ካለበት ወደ ገነትም ገባ። ከዚህም በኋላ ሃይማኖቱ የቀና ወንድሙ ዘርዓ ያዕቆብ ነገሰ። እርሱም መጀመሪያ በጌታችን በኢየሱስ ክርስቶስ ስም ደብረ ብርሃን ላይ ታላቅ ቤተ ክርስቲያንን ሠራ። ሁለተኛም ቅድስት በሆነች በእናቱ በድንግል ማርያም ስም ሠራ። ሦስተኛም የመላእክት አለቃ በሆነ በቅዱስ ዑራኤል ስም ሠራ። አራተኛም ወደ ወግዳ ሄደና አደ ሸዋ ወጥቶ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። ክብረ በዓሏም እመቤታችን በተወለደችበት ዕለት ግንቦት 1 ቀን እንዲከበር አደረገ። የወገጉ አባ ሳሙኤል ልጅ የሆነው ጻድቁ አባ መብዓ ጽዮንን ለዚች ደብር አበምኔት ወይንም አስተዳዳሪ አድርጎ ሾመው። ከዚህም በኋላ ወደ ግብፅም ሂዶ የእስላሞችን ንጉሥ የሸሪፍን ልጅ አህመድን ጦርነት ይገጥም ዘንድ ተዘጋጀ። ይህ የእስላም ንጉሥ የእስክንድርያው ሊቀ ጳጳሳት አባ ሚካኤል ወርቅ ስጠኝ ቢለው እምቢ አልሰጥም ባለው ጊዜ አስሮት ነበርና፣ ይህም ወርቅ ከከበረ ከአባታችን ከቅዱስ ኖህ ደብር የመጣ ሲሆን ዳግመኛም 70 ሰገል ለአምላካችን በልደቱ ጊዜ እጅ መንሻ የሆነው ዘንድም ካመጡት ወርቅ ጭምር ነው። ስለዚህም አባቶቼ ሊቃነ ጳጳሳት እኩሌቶቹ ለድሆች ሰጥተው እኩሌቶቹም ለቤተ ክርስቲያን ማሰሪያ ብለው ያመጡት ነው ሲል እምቢም አለ። የኢትዮጵያው ንጉሥ ዳግማዊ ዳዊት ወደ ኢየሩሳሌም በመጣ ጊዜ ከአገሩ ካመጣው ብዙ ወርቅ በሱ ላይ ጨምሮ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ለግብፅ ሰዎች ተስፋ ይሆን ዘንድ ያስቀምጠው ነበር። ስለዚህም ለእስላሞች ሰራዊት ንጉሥ ይህንን ወርቅ ብሰጠው በሰማያዊው ንጉሥ ፊት ወቀሳና ኀፍረት ይደርስብኛል ብሎ ወርቁን አልሰጥም አለው። በእምቢታውም ስለ ጸና አባ ሚካኤልን አስሮ በግብፅ ያሉትን አብያተ ክርስቲያናት በሙሉ በእሳት አቃጠላቸው። ንጉሡ ዘርዓ ያዕቆብ ይህንን በሰማ ጊዜ ወዲያውኑ ወደ ግብፅ ሀገር ሄደ። የእመቤታችን የድንግል ማርያም የረዳትነቷ ኃይልና የመላእክት አለቃ የቅዱስ ዑራኤል አማላጅነት እየረዳው ያለምንም ተቃውሞ ወደ አረብ አገር ገባና የእስላሙን ንጉሥ አህመድን ገደለው።
የአዳልና የጥልጣል ባላባት በድላይን ገደለው። አባ ሚካኤልን ግን ከእስራቱ ፈትቶ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ወደ ሀገራችን ወደ ኢትዮጵያ ይዞት መጣ። መስቀሉንም አባቱ ዳግማዊ ዳዊት ካነጸው ሕንፃ ውስጥም በደብረ ከርቤ እንዲቀመጥ አደረገ። የዳግማዊ ዳዊት ልጅ እህቱ እሌኒ ንግሥትም በእመቤታችን በቅድስት ድንግል ማርያም ስም ከሁሉ የሚበልጥ በሥራው ሁሉ ያማረ ቤተ ክርስቲያን ትሠራ ዘንድ አዘዛት። እሷም ከፊተኛው የሚበልጥ በወርቅና በብር አስጊጣ ሠራቸው። የዚህች ቤተ ክርስቲያንም ሥርዓተ ቅዳሴዋ ቤቷ በተፈጸመ ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላቸውና በቀራንዮ በተሰቀልሁ ጊዜ ዑራኤል ከጎኔ የፈሰሰውን ደሜንም ቀርቶ ይህችን ደብር ሁለንተናዋን ቀድሷታልና ስለዚህም ለጌትነቱ ምስጋና ማደሪያ ትሆን ዘንድም ባርኪያታለሁ፣ ቀድሻታለሁም። አሁንም ምስጢረ መለኮቴ እንደ ተገለጸበት እንደ ደብረ ታቦርና እንደ ተሰቀልሁበት እንደ ቀራንዮ አደባባይ እንዲሁም ንጹሕ የሆነ ከሥጋዋም ሥጋ ነስቼ ሰው እንደ መሆኔ እንደ እናቴም ሀገር እንደ ኢየሩሳሌም ርስት አድርጌ ሲል እንዲሁ ነገራቸው። ማንኛውም ከሩቅም ሆነ ከቅርብ መጥቶ በክብረ በዓሏ ላይ የተገኘ ሰው ከመካነ መቃብሬ ዘንድም ኢየሩሳሌም እንደሄደ ይቆጠርለታል። ዳግመኛም አባቴ ዳግማዊ ዳዊትና ዘረ ያዕቆብ ከእህቱ ጋር ባሰሯት በዚያች በእናቴ ቤተ ክርስቲያን ውስጥም ሥጋዬንና ደሜን የተቀበለውንም ሰው ከኀጢአት ሞት አድነዋለሁ። ዳግመኛም የሲኦልን ባሕር አሻግሬ ጽድቅንና ሕይወትንም ደስታም ካለበት ገነትም ውስጥ አኖረዋለሁና። ይህ የጌታችን የኢየሱስ ክርስቶስ ቃል ኪዳን የማይታበል መሆኑን ሊቃነ ጳጳሳቱ አባ ሚካኤልና አባ ገብርኤል በጽኑ መሐላ አረጋግጠዋልና። ከዚህም በኋላ በተጉለት ውስጥም በእመቤታችን በቅድስት ድንግል ማርያም ስም 2 ቤተ ክርስቲያን ሠራና አንደኛዋን በአትሪብ ሀገር የእስላም ንጉሥ በአቃጠላት በደብረ ምጥማቅ አምሳል ደብረ ምጥማቅ ብሎ ሰየማት። ዳግመኛም በሞረት ውስጥ ቅዱስ በሚሆን በአባ ዜና ማርቆስ መቃብር ላይ ይህችውም ደብረ ብስራት ተብላ የምትጠራው ከደይ ተራራ በታች በምትሆን 2 ቤተ ክርስቲያን ሠራ። እንደዚሁም በግራዋና በቀኟ 2 ቤተ ክርስቲያን ሰርቶ አንደኛዋን ሰይፍ አጥራ ብሎ ሰየማት። የሕንፃዋም ሥራ በጀመረ ጊዜ እሳታውያን የመላእክት ሰራዊት ካለቃቸው ከቅዱስ ዑራኤልና ከእመቤታችን ከቅድስት ድንግል ማርያም ጋር ለምለሞች የሆኑ የእሳት ሰይፎችንም ይዘው እንደ እሳት በሚያቃጥል በክንፎቻቸው አጥር ሆነው ከበው አይቷቸዋልና። ሁለተኛዋንም ቤተ ክርስቲያን የተመረጠች ዕዳ አጥር ብሎ ሰየማት። ከዚያም ወደ ዳሞት ሀገር ሄደና የምታምር ደብረ እንስላሎ የምትባል ቤተ ክርስቲያን ሠራና ዳግሚት ደብረ ምጥማቅ ደብረ ሰንዳፋ ብሎ ሰየማት። ከዚህም በኋላ ተመልሶ ወደ ባሕረ ጣና ደሴት በዚያ ሄደና 2 ነገሥታት አብርሃ አጽብሃ የሠራቸውን ቤተ ክርስቲያኖች ሕንጻቸውንም ሁሉ አደሰ። ይህም ዘረ ያዕቆብ ከጻድቁ ከአባ በትረ ማርያም ጸሎት ከሚደርስበት ቦታ ላይ አምላክን የወለደች በእመቤታችን በድንግል ማርያም በታቦተ ኪዳነ ምሕረት ስም አዲስ ቤተ ክርስቲያንን ሠራ። የይፋቱ ጻድቅ አባ ዮሐንስ አበ ነፍስ አደረገውና የዚህም ደብር አስተዳዳሪ አድርጎ ሾመው። ይኸውም ክቡር አባት የሆነ አባ ዮሐንስ ምንኩስናን የተቀበለው ከአባ በትረ ማርያም ነው። የመጻሕፍትን ትምህርት የተማረው ግን በደብረ ብስራቱ መምህር በስጢፋኖስ ከሚባል አባት ነውና።
የምንኩስናውን ሥነ ሥርዓት የፈጸመለት በደብረ ብስራቱ በአባ በትረ ማርያም እጅ ሲሆን ያደገው ግን ዋፊት በደንስና በየሽ ገዳም ውስጥ ነውና ንጉሡ ዘርዓ ያዕቆብም በሰላም ይቀርባት ዘንድም ወደ ባሕረ ጣና ደሴት ባሰራት በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥ የመቃብሩን ቦታ አዘጋጀ። ከጌታችን ከኢየሱስ ክርስቶስ ዋጋ ያገኝባት ዘንድም ተስፋ አድርጓልና ነፍሱም ከእመቤታችን ከድንግል ማርያም ጋር በጽርሐ አርያም ነግሣ ትኖር ዘንድም እምነት አለውና እንዳሰበ አደረገና በሰላም አርፎ በዚያ በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥም ተቀበረ። ለዘላለሙ ወደማያልፈው ደስታ ካለበት ገነት ውስጥ ገባ። በቅዱስ ዑራኤል መጽሐፍ ወይንም ድርሳን ይነግሣል ብሎ የተናገረው ቃል እነሆ ተፈጸመ። ከዚህም በኋላ ልጁ በእደ ማርያም ነገሰና የመላእክት አለቃ ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ጎን ደም ቀድቶ ከረጫት በመንዝም ውስጥ አምላክን በወለደች እመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያንንም ሠራ። የጌታችን የኢየሱስ ክርስቶስን ደም ስለረጨ ፈንታ ለዚሁ መልአክ ለዑራኤል የበዓሉ መታሰቢያ አስራት ይሆን ዘንድ ለዚህችውም ደብር 44 ርስት ጉልትንም ሰጠ። የደብሯም ስም ምስአ ማርያም ብሎ ሰየማት። ከብዙ ዘመን በኋላ ይህ ንጉሥ በሰላም አረፈና ይህ ለዘላለም ወደማያልፈው ወደ ሕይወት ሀገር ገባ። በቅዱስ ዑራኤል የድርሳኑ መጽሐፍ በይንገሥ ተብሎ የተጻፈው ቃል በዚህ ተፈጸመ። ከዚህም በኋላ ልጁ እስክንድር በነገሰ በሽምብራ ኩሪ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሰርቶ ስሟንም ደብረ ቁስቋም ብሎ ሰየማት። በእሱ ዘመን የቀናች ሃይማኖት ጉባኤ ተደረገና የቅድስት ቤተ ክርስቲያን ሥነ ሥርዓት ሕጎቿም ሁሉ ተወሰኑ። በ81 የመጽሐፍት ትርጓሜ ሁሉ ስምምነት ተደረገ። በካህኑ በቅዱስ ያሬድ በተደረሰው ዜማና በቅኔም አገባብ ሁሉ ከቅዱሳን መነኮሳት ጋር ስምምነት ተደረገ። የካህኑ የያሬድና የአባ ጊዮርጊስ የንጉሡ የዘርዓ ያዕቆብ የማሕሌታቸው ድርሰትም የአባ ገብረ ማርያምም ማሕሌተ ጽጌ አያጸድቅም የሚሉ መነኮሳት በየደብሩ ነበሩና ወንድሞቼ ሆይ ስለ እነዚህ ነገር የሀገራችን የኢትዮጵያ መነኮሴ የነበሩ የቅዱሳን ድርሳተ ማሕሌት ሥራና ቅኔ ሰላምታም እንዳይጸለይ በከለከለበት ጊዜ የተፈጸመውን ታምር ልንገራችሁ ስሙኝ አለ። ከዕለታት በአንድ ቀን ከንጉሡ እስክንድርና ከብዙ መነኮሳት የቃና ዘገሊላ በዓል ላይ በተገኙበት ዕለት አንድ መምህር የወንጌልን ትርጉምም ሲያስተምርም ሳለ ጥር 13 ቀን የቃና ዘገሊላ ዕለት ቅዱስ ዑራኤል መምህሩን ከመካከላቸው ወደ ሰማይ አሳረገው። ያን ጊዜ መላእክት በከተሞቻቸው ሆነው በያሬድና በአባ ጊዮርጊስ በዘርዓ ያዕቆብና በአባ ገብረ ማርያም ማሕሌት ወይንም ምስጋና አምላክን የወለደች እመቤታችን ቅድስት ድንግል ማርያም ክብር በዚሁ የዜማ ስልቶች ሲያመሰግኑ አሳየው። ያን ጊዜ ቅዱስ ዑራኤል ያንን መምህር ይህን ሁሉ አየህ አወቅህም፣ እንግዲህ ወዲህ ወደ ንጉሡ ወደ እስክንድር ውረድ አለው። ያ መምህር ጌታዬ ሆይ እኔ እስከ ዘላለሙ በዚች በምታምር ሀገር እኖራለሁ እንጂ አልወርድም፣ ወደ ንጉሡ ወደ እስክንድር አልሄድም ሲል መለሰለት። ያን ጊዜ ቅዱስ ዑራኤል መልሶ አንተ በዚች ሀገር ውስጥ በፍጹም አትኖርባትም፣ የሚኖርባት መምህራን የሆኑ መነኮሳት አባ ጊዮርጊስና የደብረ ሐጊታው አባ ገብረ ማርያም እንዲሁም የንጉሡ የበዕደ ማርያም ልጅ በጸሎቱ ከሞተች በኋላ ያስነሳት
የመስዓለ ማርያምና የደብረ ወርቅ መምህር የሆነ አባ ሰርጸ ጴጥሮስ ናቸው አለው። ያን ጊዜ አስተማሪው እንደ ቅዱሳኑ እሆናለሁ አለ። ነገር ግን የዜማውን ትምህርት እንደነርሱ አላውቀውም፣ ማን ያስተምረኛል? ዜማ እንዳልማርም አርጅቻለሁና ዕድሜም 72 ዓመት ሆኗል አለ። ቅዱስ ዑራኤልም መለሰና የቅኔንና የዜማን ትምህርት ይገልጽልህ ዘንድም ይህ በእጄ ያዘዝኩትን የሕይወትና የእውቀት ጽዋንም ንሳ እንካ ጠጣ አለው። በዚህም ምስጢር የሚገልጸውን ጽዋንም ልቦናውም አጠጣው። ለእስክንድርም እንደዚሁ ይጠጣ ዘንድ ስጠው፣ እንዲህም አለውና ያንንም መምህር በቃና ዘገሊላ ጉባኤ በመካከል ከሰማይ አውርዶ ከንጉሡ ከእስክንድር ዘንድ አደረሰው። መምህሩም ከቅዱስ ዑራኤል የተቀበለውን ጽዋ ይጠጣው ዘንድ ለእስክንድርም ሰጠው። ከዚህም በኋላ ንጉሡ እስክንድር በመንፈስ ሰከረና ድርሰት መድረስ ጀመረ። ከዚህም ሰላምታ የቅኔን ምስጢር ጉባኤ ቃናና መወድስ ዘአምላኬ ዋዜማና ሥላሴን ደረሰ። እንደዚሁም ይህ ሰምረ ክርስቶስ የተባለው መምህር ዘይሴና ሳልከ ዕጣነ ሞገድ የተባለውን ቅኔንም ደረሰ። ንጉሡ እስክንድርን በነገሰ በ17 ዓመቱ የክርስቶስን ሥጋና ደሙንም በንጽሕና የተቀበለባት ሚስቱ ሞተችበትና በመንግሥቱ ላይም ወንድሙ ናዖድን አንግሶ ምድራዊ የሆነች የአባቶቹን ዓለም በመናቅ ሰማያዊት የምትሆን የክርስቶስን መንግሥት ተከተለ። ከዚያም ዳግማዊ ዳዊት ባነጻት ደብረ ከርቤ በምትባለው ቤተ ክርስቲያን ሥርዓተ ምንኩስናን ተቀብሎ በሰላም አረፈና በዚያ ቦታ ተቀበረ። ወንድሙ ናዖድ በነገሰም ጊዜ በጽድቅ ሥራና በቀናች ሃይማኖት ጸንቶ ከአባቱና ከወንድሙ የቀረውንም ሥራ ሁሉ አሟልቶና አስከትሎ ሠራ። ለእርሱም እንደ ወንድሙ ቅዱስ ዑራኤል ጽዋ ልቡናን አጠጣው። አምላክን የወለደች የእመቤታችን የድንግል ማርያምንም መልካ ውዳሴዋን እንደዚሁም ከቅዱሳን መኳንንቶቹ ጋር የመልኮቿንም የምስጋና ሰላምታ ደረሰ። የመኳንንቶቹንም ስም አንደኛው አከር ኢየሱስ፣ ሁለተኛው ገብረ ኢየሱስ ሲሆን የምንኩስና ስማቸውም ሰይሞ ራስና ባልያ ነውና። ንጉሡ ናዖድ ራስ ሰይት በተባለ በዚሁ መኮንን ከተማ የውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን ሠራና ስሟንም ደብረ ሰያላት። በውስጧም መሥዋዕትን የሚሰውና በማይሌት የሚዘምሩ ቅዱሳን የሚሆኑ 318 ካህናትን አዘጋጀ ወይንም ተከለ። መንበረ ጳጳሳቱን ከዚያች ደብር ወደ ሌላ እንዳይዘዋወር ወይንም እንዳይወጣ አዘዘ። የመሃግል ሀገር ንቡረ እድ ዕድና ጳጳስ የደብረ ሊባኖስ መምህር ወደዚች ደብር በመጡ ጊዜ በራሳቸው ድባብ አደረጉ ሲል አዘዘ። ነገር ግን እነዚህ ንቡራን እዶች ከጳጳሱ በታች በመሆን ከጳጳሱ ጋር ድባብን ያዙ። በዚህችም ደብር ውስጥ ድባብን ማድረግ ያለ ደብሯ መንበረ ጳጳስ በቀር ክልክል ነውና። ዳግመኛም የአባታችን የአቡነ ተክለ ሃይማኖትን አጽም ያፈለሰ ክቡር የሆነ ጳጳስ አባ ማርቆስ በውስጧ ተቀብሯልና። የደብረ ሊባኖሱ ንዑረ እድም ድባብ ማድረጉ ከከተታም ሀገሮች ሁሉ አስቀድሞ ወደ ጥምቀተ ክርስትና መግባቱ ነው። ከዚህም በላይ በመጀመሪያ በቅዱስ ዑራኤል ስም ቤተ ክርስቲያን ሰርቷልና። ሦስተኛም የመሃግሉ ሀገር ንቡረ እድ ድባብ የሚያደርገው ንቡረ እድ የሆነው የቀውስጦስ የስብከቱም ክፍል ስለሆነ ነው። የቀውስጦስ አንደኛውም ስሙ አቡነ ዳዊት ተብሎ የተሰየመው ከሃዲዎች ወይንም ከአላውያን ነገሥታት ጋር
የክርስቶስ እምነት በሆነች በቀናች ሃይማኖት ተጋድሎ አድርጎ ሰማዕት ስለሆነ ነው። ይህችንም ደብር ንጉሡ ናዖድ ከደብረ አባይና ከአክሱም አብልጦ አከበራት እንጂ። ከዚህም በኋላ ወደ መንዝ ሀገር ሄደና 3 ቤተ ክርስቲያንን ሠራ። አንደኛዋን ቤተ ክርስቲያን በእመቤታችን በቅድስት ድንግል ማርያም ስም፣ ሁለተኛዋን በቅዱስ ዑራኤል ስም፣ ሦስተኛዋን መጓ በምትባል በክሊና ገዳም ውስጥም በጌታችን በኢየሱስ ክርስቶስ ስም ሠራ። ሁለተኛ ያልነው ደንገዜ ደብረ ቆጵሮስ የሚባል ነው። ሦስተኛም ያልነው የአዜብ ምድር ደብረ ምድያ የሚባል ነው። እነዚህም 3ቱ አብያተ ክርስቲያናት በወርቅና በብር በሰማያዊ አይነት ዕንቁ አስጌጣቸው። ለዚህችም የመላእክት አለቃ ለሆነ ለቅዱስ ዑራኤል ቤተ ክርስቲያን 12 ርስት ጉልትን ሰጠ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከምድረ ሸዋ ምሁረና እንዲሁም ምድረ ወረብ ከሚባል ከጉራጌ ሀገር ከመንዝ አገዛዝና መሳፍንትነት እንዳይጠፋ ለናዖድም ቃል ኪዳንን ሰጠው። ንጉሡ ናዖድም ኃላፊ ከሆነ ከዚህ ዓለም ድካም ከዚህም ዓለም የፍጥረት ቁጥር ፍጻሜ ሳይሆን ዓለም በተፈጠረ በ7000 ዘመን አስቀድሞ ዓለማትን ሁሉ የፈጠረ የአምላክ እናት የጽንሰቷ ዕለተ በዓል በሚከበርበት ዕለት በነሐሴ 7 ቀን አረፈ። ይኸውም ናዖድ ንጉሥ የእስላሞችንና የአረሚን ወይንም የካሃዲ የተንኰልና የዓመፅ ዘመን የሆነችውን የ8ኛው ሺህ ዘመን እንዳያሳየው አምላካችንን ለምኖታልና። ወንድሞቼ ሆይ ስሙኝ፣ የመላእክት አለቃ ቅዱስ ዑራኤል በችግራችንና በመከራ ጊዜም ረዳታችን ነውና ውደዱትም አክብሩትም። የነገሥታት ልጆችና የክርስቲያን ወገኖች የሆናችሁ ሁላችሁም በግልጽና በስውር ከሚመጣ ጠላትም በክፉ ነገርም ሁሉ የሚጠብቃችሁ እርሱ ስለሆነ ከፍ ከፍ አድርጉት። እንደ ጥላና እንደ በረሃ አበባ የሚጠፋ በዚህም በኃላፊውም ዓለም ከጽኑ ጠላት ያድናችኋልና። አምላካችን የድንግል ማርያም ልጅ በአባቱ በምስጋና በሚመጣበት ጊዜ ከይኩኖ አምላክ ጀምሮ እስከ ናዖድ ንጉሥ ድረስም ያሉትን የሥራቸውንም ዜናና የቀናች ሃይማኖታቸውን ጽንዓትም እንደነገርናችሁ እንደ 9ኙ ቅዱሳን አባቶች ነገሥታትም ከዳግም ሞትም ያድናችኋልና። የዚህ የመላእክት አለቃ የሆነ የቅዱስ ዑራኤል ጸሎቱና የረዳትነቱ ኃይል ለዘላለሙ ከወዳጆቹ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን። የተከበራችሁ የሉል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን።
ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 22 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 22 በዚህች ቀን የጭፍሮች አለቃ የሆነ የፋሲለደስ ልጅ ቅዱስ መቃርስ ሰማዕት ሆነ። ይህንንም ቅዱስ አማልክትን እንዳያመልክ በንጉሥ ዲዮቅልጥያኖስ ዘንድም ወነጀሉት። ንጉሡም ወደ እስክንድርያ ወሰደው፣ በዚያም እንዲያሰቃዩ ታዘዘ። እርሱም ወላጆቹን በተሰናበታቸው ጊዜ ለድሆችና ለችግረኞች እንዲያስቡ አደራ አላቸው። ከዚያም ወጥቶ ሄደ። ክብር ይግባውና ጌታችን ክርስቶስም ተገልጾለት አጽናናው፣ የሚደርስበትንም ሁሉ ነገረው። ወደ እስክንድርያም ከተማ በደረሰ ጊዜ በመኮንን ሃርማኖስ ፊትም ቆሞ መኮንኑም የጭፍሮች አለቃ የፋሲለደስ ልጅ እንደሆነ አውቆ ብዙም አባበለው፣ ለመነው። እርሱ ግን አልሰማውም፣ ከመልካም ምክሩም አልተመለሰም። ከዚህም በኋላ ሰውነቱ እስከምትቀልጥ ድረስ ታላቅ ስቃይን አሰቃየው። በስቃይም ውስጥ እያለ ጌታችን የቅዱሳኑን ማደሪያዎችና የአባቱንና የወንድሙን ማደሪያ አሳየው። ከዚህም በኋላ መኮንኑ ወደ ኒቄዎስ ሀገር ሰደደው። በዚያንም ታላቅ ስቃይን አሰቃዩት። ምላሱንና ክንዱንም ቆረጡት። በጎኖቹም ውስጥ በእሳት ያጋሏቸውን የብረት ችንካሮች ጨመሩ። ጌታችንም ማዳነው፣ ያለ ጉዳት በጤንነትም አስነሳው። ክብር ይግባውና ጌታችን ኢየሱስ ክርስቶስ በእጆቹ ላይ ታላላቅ ድንቆችና ታምራቶችን አደረገ። ከእነርሱም ብዙ ሰዎች የሞተ ሰው ተሸክመው ሊቀብሩ ሲሄዱ አየ። ሁሉም እያዩት ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ማለደ። ስለዚህም ምውቱ ተነስቶ ያየውንም ይነግራቸው ዘንድ ለመነ። ወዲያውኑም ያ ምውት ተነስቶ ኢየሱስ ክርስቶስ እውነተኛ አምላክና የሁሉ ጌታ እንደሆነ ተናገረ። ይህንንም ድንቅ ታምር አይተው ብዙ አሕዛብ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑም ተቆጥቶ ያመኑትን ራሶቻቸውን አስቆረጠ። ሰማዕታትም ሆነው የሰማዕትነትን አክሊል ተቀበሉ። በዚያም የእንዴናው ገዥ አርያኖስ ነበረ። በተመለሰም ጊዜ ቅዱስ መቃርስ ከእርሱ ጋር ወሰደው። ወደ ሀገረ ሰጥፋም በደረሰ ጊዜ መርከቢቱ ቆመች፣ የማትንቀሳቀስም ሆነች። እነሆ ጌታችንም ለእርሱ ተገልጾ እንዲሁም ተጋድሎውንም በዚያ እንደሚፈጽም ነገረው። ከዚህም በኋላ ራሱንም በሰይፍ ቆረጡ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ቆስጠንጢኖስም በነገሰ ጊዜ የጣዖታቶችን ቤት እንዳይዘጉ አብያተ ክርስቲያናትም እንዲከፈቱ አዘዘ። ያን ጊዜም ስሙ አውሎጊስ የሚባል ምዕመን መኮንንም አብያተ ክርስቲያናትን ሊሰራ ጀመረ። ቅዱስ መቃርስም ተገለጸለትና ሥጋው ያለበትን ነገረው። መኮንኑም ወደ አመለከተው ቦታ ሄዶ የቅዱስ መቃርዮስንም ሥጋ አገኘ። ከዚያም ወሰደው፣ ቤተ ክርስቲያንንም ሰርቶ ሥጋውንም በውስጡ አኖረ። ከእርሱም ታላላቅ ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ለውንቲዮስ በሰማዕትነት ሞተ። ይህም ቅዱስ ቤተ ክርስቲያን ከሃዲያን ከሆኑ ሰራዊት ጋር ይኖር ነበረ። ሀገሩም ጠራብሎስ ነው። መልኩም ያማረ በገድሉም ፍጹም የሆነ ነበር። አምላክም ያጻፋቸው መጻሕፍትንም ያነብ ነበር። ይልቁንም የዳዊትን መዝሙር ሁልጊዜ ያነብ ነበር። ባልንጀሮቹ ለሆኑ ወታደሮችም ያስተምራቸው ይመክራቸው ነበር። እግዚአብሔርንም እንዲፈሩ ያስገነዝባቸው ነበር። የማይጠቅሙ የረከሱ አማልክትንም ሸክም ከትከሻችሁ ጣሉ ይላቸው ነበር።
ከስህተትም ተመልሰው ክብር ይግባውና በጌታችን ያመኑ አሉ። ከእነርሱም ወደ መኮንኑ ሂደው ለውንቴዎስ አማልክትን አቃለለ፣ ሰማይንና ምድርን በውስጡ ያለውን ሁሉ የፈጠረ ክርስቶስ ነው ይላል ብለው የከሰሱትም አሉ። መኮንኑም በሰማ ጊዜ ወደ እርሱ አስቀርቦ ጠየቀው። እርሱ ግን ክብር ይግባውና ጌታችን ኢየሱስ ክርስቶስን እንደሚያመልከው በመኮንኑም ፊት ታመነ። ጳውሎስ ከፈጣሪ ከክርስቶስ ማን ይለየኛል እንዳለ ከሕፃንነቴ ጀምሮ በፍጹም ልቦናዬ አመልከዋለሁ፣ ለእርሱም እሰግዳለሁ አለ። መኮንኑም እጆቹንና እግሮቹን አስረው በወህኒ ቤት ውስጥ እንዲጥሉ ታዘዘ። እንደዚሁም አደረጉበት። በማግስቱም መኮንኑ አቅርቦ እንዲህ አለው፣ በምንስ ኃይል የንጉሡን ትእዛዝ ደፍረህ ትተላለፋለህ? ሰዎችንም አማልክትንም በማምለክ በምን ኃይል ትመስላቸዋለህ? ቅዱሱም እንዲህ ብሎ መለሰለት፣ በእውነተኛ ሰዎች ሁሉ ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖት እንዲገቡም እኔ ሻለሁ። አንተም ስህተትህን ትተህ ክብር ይግባውና ኢየሱስ ክርስቶስን ብታመልከው የረከሱ አማልክትንም ማምለክ ብትተው የዘላለም መንግሥትን በወረስክ ነበር። ይህንንም በሰማ ጊዜ መኮንኑ እጅግ ተቆጣ። ደሙም እንደ ውሃ እስኪፈስ ድረስ ይገርፉት ዘንድ አዘዘ። እርሱም እግዚአብሔርን ፈጽሞ ያመሰግነው ጀመር። ከወታደሮቹም አንዱ አዘነለትና በጆሮው አሾከሾከ። እኔ ስለ አንተ አዝናለሁ፣ ጉልምስናህን ላድን እወዳለሁ። አንተም ለአማልክትም እንደምትሰዋ ለመኮንኑም አንዲት ቃል ብቻ ተናገር፣ እኔም እሰዋለሁ አለው። ቅዱሱም ሰይጣን ከኋላ ሂድ ብሎ ገሰጸው። መኮንኑም ጭካኔውን አይቶ ሥጋው እስከሚቆራረጥ ደሙም እንደ ውሃ በምድር ላይ እስከሚፈስ ድረስ ስቃዩንም እጥፍ ድርብ አደረገበት። ከዚህም በኋላ በውሃ እንዲዘፍቁት በእግሩም እንዲጎትቱትና በወህኒ ቤት እንዲጥሉትም አዘዘ። በዚያም ነፍሱን አሳለፈ፣ ገድሉንም ፈጸመ። የምታምን ሀብታም ሴት ወጥታ ለወታደሮች ብዙ ገንዘብ ሰጥታ የቅዱሱን ሥጋ ወሰደች። በአማሩ ልብሶችም ገነዘችው። የወርቅ ሳጥንም አሰርታ በውስጡም አኖረች። ስሉንም አሳለች፣ በፊቱም ሁልጊዜ የሚያበራ ፋና አኖረች። ለዚህችም ሴት ቅዱስ ያደረገላትን የድካም ዋጋዋን ሰኔ 1 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱስ መርካሎስ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።